ወዳጄ በረከት ሞላ ጓዳ ደጄ በረከትን አግኝቻለሁ ሳወድስ እኖራለሁ ረድኤትን አግኝቻለሁ ሳወድስ እኖራለሁ ሩፋኤና ወዳጄ በረከት ሞላ ጓዳ ደጄ በረከትን አግኝቻለሁ ሳወድስ እኖራለሁ ረድኤትን አግኝቻለሁ ሳወድስ እኖራለሁ ልግስና ወደር የለው አፍሮ አያውቅም የለመነው ለሰው ችግር የሚደርሰው ልዩ መልአክ ሩፋኤል ነው ሩፋኤና ወዳጄ በረከት ሞላ ጓዳ ደጄ በረከትን አግኝቻለሁ ሳወድስ እኖራለሁ ረድኤትን አግኝቻለሁ ሳወድስ እኖራለሁ መገለጫ ቅዱስ ስሙ ድንቅ አምላክ ፈውስ ነው ትርጉሙ በተሰጠው ልዩ ጸጋ የታመነው ጸንቶ ረጋ ሩፋኤና ወዳጄ በረከት ሞላ ጓዳ ደጄ በረከትን አግኝቻለሁ ሳወድስ እኖራለሁ ረድኤትን አግኝቻለሁ ሳወድስ እኖራለሁ በፍቅር አይኑ ይገዛናል ወደ ሕይወት ይመራናል ፍቅር አለው ማባበሉ ለሰው ልጆች ፍጥረት ሁሉ ሩፋኤና ወዳጄ በረከት ሞላ ጓዳ ደጄ በረከትን አግኝቻለሁ ሳወድስ እኖራለሁ ረድኤትን አግኝቻለሁ ሳወድስ እኖራለሁ የሰላም ዘብ አለቃ ነው ከጌታ ዘንድ የተሰጠው ሰላም ወጥተን እንገባለን በጸጋው ስር እናድጋለን ሩፋኤና ወዳጄ በረከት ሞላ ጓዳ ደጄ በረከትን አግኝቻለሁ ሳወድስ እኖራለሁ ረድኤትን አግኝቻለሁ ሳወድስ እኖራለሁ ሩፋኤና ወዳጄ በረከት ሞላ ጓዳ ደጄ በረከትን አግኝቻለሁ ሳወድስ እኖራለሁ ረድኤትን አግኝቻለሁ ሳወድስ እኖራለሁ በአምሳለ
ድምፄን ከፍ አድርጌ የችግሬ ደራሽ ክብሬ ነው ማረጌ በፈዋሽ እጆቹ ድኖ ሳር ቅጠሉ ሩፋኤል ይላል ፍጥረት በሙሉ ሩፋኤል እላለሁ ድምፄን ከፍ አድርጌ የችግሬ ደራሽ ክብሬ ነው ማረጌ በፈዋሽ እጆቹ ድኖ ሳር ቅጠሉ ሩፋኤል ይላል ፍጥረት በሙሉ እስኪ ላመስግነው ከበሮዬ ላንሳ ደዌና ሐዘኔ ሞቴ ከተረሳ እንደ ዳዊት እጆቼን ላበርታ ለምን ዝም እላለሁ ጩኸቴ ተሰማ የሚፍገመገመው ጉልበቴ በርትቷል ሩፋኤል ደርሶልኝ ጨለማዬ በርቷል እንባና ጸሎቴ በእጆቹ አረገ ልቤን አስደመመው ድንቅን እያረገ በሃይማኖት ያሉ በእምነት የታዘዙ ከወጥመዱ ተርፈው በሰላም ተጓዙ ወደ ቤቱ ገቡ በታላቅ ምስጋና የጦቢትን ዓይኖች ፈውሶታልና የከበረ ሆኗል እጅግ የተፈራ ፍታሄ ማኅፀን ታምር የሚሠራ አንካሳው ዘለለ ምርኩዙን ተወና ሩፋኤል ሲነሣ የጎበጠው ቀና
ተቀበል ጸሎቴን አሳርግ ስለቴን ሩፋኤል ሩፋኤል ፈታዬ ማይፀን 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 ተቀበል ከደጅ መጥቼ እጆችን ዘርግቼ ልሄድ ወደ ቤቴ ባንተ ተፈትቼ እንደ ጦቢት ጦቢያ እኔንም ባርከኝ አምላክ እግዚአብሔር ላመስግን እርዳኝ ተቀበል ጸሎቴን አሳርግ ስለቴን ሩፋኤል ሩፋኤል ፈታዬ ማይፀን ተቀበል አዛዜልን አስረህ በጨለማ የጣል በደዌ ስመታ መድኃኒት ያንተነህ ከኔ ጋራ ሆነ ጸሎቴን አሳርግ ውስተ ኖኃ ሰማይ ለአምላክ አዶናይ ተቀበል ጸሎቴን አሳርግ ስለቴን ሩፋኤል ሩፋኤል ፈታዬ ማይፀን ተቀበል አስማንዲዮስ ይጥፋ በመብረቅ ይውደቅ ዕጣኑ ሲያርግ ደዌ ከኔ ራቅ ድንቅን የምታደርግ በአሳር ባሪው ላይ ሩፋኤል አንተነህ ከኔ ለኔ በላይ ተቀበል ጸሎቴን አሳርግ ስለቴን ሩፋኤል ሩፋኤል ፈታዬ ማይፀን ተቀበል አዛዜልን አስረህ በጨለማ የጣል በደዌ ስመታ መድኃኒት ያንተነህ ከኔ ጋራ ሆነ ጸሎቴን አሳርግ ውስተ ኖኃ ሰማይ ለአምላክ አዶናይ ተቀበል ጸሎቴን አሳርግ ስለቴን ሩፋኤል ሩፋኤል ፈታዬ ማይፀን ተቀበል ጸሎቴን አሳርግ
እንኳን ለቅዱስ ሩፋኤል ወራዊ መታሰቢያ እንዲሁም ለጻድቃን ለሰማዕታት መታሰቢያ በዓላቸው በሰላም የቅዱስ ሩፋኤል በረከት የቅዱሳን አባቶቻችን ልመናቸው በረከታቸው ይደርብን፣ አሜን። መልካ ሩፋኤልን አነባለሁ። ሩፋኤል ሆይ በሌሊቱ ለተከናወነው ስነ ተፈጥሮ ሰላም እልሃለሁ። አስቀድሞ ከነፋስና ከእሳት ለተቀነባበረው የተፈጥሮ ባህሪም ሰላም እልሃለሁ። ሩፋኤል ሆይ የሦስቱ ነገደ መላእክት አለቃ ከመሆን በላይ ወልደ ነጎድጓድ ዮሐንስ እንደተናገረው ዳግመኛ የወላድን ማኅፀን ሁሉ እንድትፈታ ሥልጣን ተሰጥቶሃል። ሩፋኤል ሆይ በአምላክ አንደበት የአዳም ስም ከመሰየሙ በፊት አስቀድሞ ለተጠራው ስም አጠራርህ ሰላም እልሃለሁ። ሩፋኤል ሆይ ሰላምን የሚያስገኝ መንፈስ ቅዱሳዊ አእምሮ ደግመህ ደጋግመህ አሳድርብኝ። እጥፍ ድርብ የሆነ አምላካዊ ጥበብንም ግለጥልኝ። ሩፋኤል ሆይ በአምላካዊ ጥበብ ለተፈጠረ ሥርዓተ ርስህ ሰላም እልሃለሁ። ለስነ መልክህ ርዕስ ሆኖ ለተፈጠረው ራስህም ሰላም እልሃለሁ። ሩፋኤል ሆይ የመጽሐፍ ቃል እንደተናገረ መንፈሳዊ ሐኪም እንደመሆን መጠን አንተ በምትተላለፍበት ቦታ ሁሉ በሽተኛዋ ሴት ከሕመሟ ትፈወሳለች፣ ለዓይነ ስውሩም ሰው ፍጹም ብርሃን ይሰጠዋል። ሩፋኤል ሆይ እግዚአብሔር አሰማምሮ ላነጸው ገጽህ ሰላም እልሃለሁ። የፊትህ የውበቱ ተመሳሳይ ሆነው ለሚታዩ ቀራንብትህም ሰላም እልሃለሁ። ሩፋኤል ሆይ የነፍሴን ጠላት በረድኤትህ ታሰነካክለው ዘንድ በጥፋትም ገጀሞ ቆራርጠህ ትጥለው ዘንድ የተራድኦ ጉብኝነትን አታቋርጥብኝ። ሩፋኤል ሆይ አስደሳች ለሆኑ ዐይኖችህ ሰላም እልሃለሁ። ልመናን ለሚሰሙ የችግረኛን ጥሪ ለሚቀበሉ ጆሮዎችህም ሰላም እልሃለሁ። ሩፋኤል ሆይ ረቂቅ የሕይወት መልአክ እንደመሆነ ሁሉ አቤቱ በየጊዜው የኀጢአቴን እሾህ አቃጥለህ አጥፋልኝ። አንተ የሚያቃጥል የእሳት ነበልባል ነህና። ሩፋኤል ሆይ ኅብራቸው የእሳት ነበልባል ለሆኑ ጉንጮችህ ሰላም እልሃለሁ። የይቅርታ ሽቶ መዓዛ መሳከው ለሆኑ አፍንጮችህም ሰላም እልሃለሁ። ሩፋኤል ሆይ ከኮረብታ በታች በማይፈታ ሰንሰለት ያሰርከው ከክብር ይልቅ አሳርን የመረጠ ከጠላቴ ዲያብሎስ የተነሣ ተፍገምግሜ ከጥፋት ላይ እንዳልወድቅ ድጋፉ ነኝ። አሜን። ሩፋኤል ሆይ የፈጣሪን ምስጋና ለማያቋርጡ ከንፈሮችህ ሰላም እልሃለሁ። የቅድስት ሥላሴን ምስጢር በማድነቅ ለሚያመሰግን አፍህም ሰላም እልሃለሁ። ሩፋኤል ሆይ ረቂቅ መንፈስና የሕይወት መልአክ አንተ ነህና የተጣራ የደስታ ወይንና ያማረ የሕይወት ኅብስትን ለእኔ ለአገልጋይ ሁል ጊዜ መግበኝ። ሩፋኤል ሆይ ረቂቅ መንፈስና የሕይወት መልአክ አንተ ነህና የተጣራ የደስታ ወይንና ያማረ የሕይወት ኅብስትን ለእኔ ለአገልጋይ ሁል ጊዜ መግበኝ። ሩፋኤል ሆይ አስደናቂና ግሩማን ለሚሆኑ መልአካዊ ጥርሶችህ ሰላም እልሃለሁ። ያማረ የመለኮት ሥራ ለሚሆን አንደበትህም ሰላም እልሃለሁ። ሩፋኤል ሆይ ተፈጥሮን ሥጋና ደም ያልተቀላቀለው ረቂቅ መልአክ ነህና የርጉም ኀጢአት አውሬ ወጥመድ ይዞ እንዳያስጨንቀኝ እኔ ደካማ ወዳጅህ በአንተ ኃይል በጣጥሼ እጥለው ዘንድ ኃይልህን አሳድርብኝ። ሩፋኤል ሆይ ከመብረቅ ይልቅ ነጎድጓዳማ ለሆነው ቃልህ
ሰላም እልሃለሁ። የረቂቅ መንፈስ እስትንፋስ ለሆነው እስትንፋስህም ሰላም እልሃለሁ። ሩፋኤል ሆይ እውነተኛ የመልአክ ሐዋርያ ስለሆንክ ለበዓል የተጠሩትን ወገኖችህ በተጠንቀቅ ይጠባበቁሃልና ከላይ እጅግ ንጡቅ ከሆነ መኖሪያ ፈጥነህ ና። ሩፋኤል ሆይ የድምፁ ጉርምርምታ ለሚያስደነግጥ ጉሮሮህ ሰላም እልሃለሁ። በትከሻህ የከተማ ጫፍ ላይ ለታነጸ አንገትህም ሰላም እልሃለሁ። ሩፋኤል ሆይ ከትጓን መላእክት ወገኖች አንዱ አንተ እንደመሆን መጠን አቤቱ የትእዛዝ ቀስት ጠላቴን ይነድፈው ዘንድ የጋለ የአፍ ፈላጻ ሁል ጊዜ በጠላቴ ላይ ያነጣጥርበት። አሜን። ሩፋኤል ሆይ ለማይናወጹ ሳታውያን ለሆኑ ትከሾችህ ሰላም እልሃለሁ። አምሮ ተስተካክሎ በተቀመጠ ጀርባህ ላይ ለተንሰራፋ ክንፍህም ሰላም እልሃለሁ። ሩፋኤል ሆይ ፍላጎትን ሁሉ በትክክል የምትፈጽምና የምታሟላ ነህ። ስለዚህ ከጽኑ ሃይማኖት ጋር በጎ ምግባርን ገንዘብ አድርግልኝ። በፍቅርም የተጠመድኩ ነኝና ሰፊ የአእምሮ ዕውቀትን አሳድርብኝ። ሩፋኤል ሆይ ነበልባላዊ መጎናጸፊያ ለተጎናጸፈ ዘባንህ ሰላም እልሃለሁ። የጥበብ መገኛ ለሚሆን እንግዳህም ሰላም እልሃለሁ። ሩፋኤል ሆይ የረዳትነትን ሰይፍ ታጥቀህ የታዳጊነትን ጋሻ መክተህ ጠላቴ ዲያብሎስን ትበቀልልኝ ዘንድ በፍጹም ልመና እለምንሃለሁ። ሩፋኤል ሆይ ለሚያቃጥል ነበልባላዊ ዕፅንህ ሰላም እልሃለሁ። የመሬትና የውሃ የተፈጥሮ ባሕሪ ለሌላቸው እጆችህም ሰላም እልሃለሁ። ሩፋኤል ሆይ መንፈሳዊ ሐኪም ነህና ደዌ ኃጢአት እንዳያሰቃየኝ ፍቱን መድኃኒትን ቀብተህ አድነኝ። አቤቱ የሀብተ ረድኤትህም ተሳታፊ አድርገኝ። ሩፋኤል ሆይ ጠላት ዲያብሎስን ለማጥፋት ለተጠናከረው ኩርማህ ሰላም እልሃለሁ። ለጠቡ ተባባሪ በመሆን ላልተለየ ወርችህም ሰላም እልሃለሁ። ሩፋኤል ሆይ አንተ ድልን የተጎናጸፍ የአሸናፊዎች አሸናፊ ነህ። ስለዚህም የጦቢትን ዓይን በሰው ተመስለ እንደፈወስከው ሁሉ ሰውነቴን ከደዌ ኃጢአት ትፈውስ ዘንድ ከረድኤትህ ቅባ መድኃኒት ፈጥነህ ቀባት። ሩፋኤል ሆይ ክቡር ለሚሆን መልአካዊ ክንድህ ሰላም እልሃለሁ። በከንቱ ለማይዘረጋው መዳፍህም ሰላም እልሃለሁ። ሩፋኤል ሆይ የአምላክ ካህን ምስጢረ ቅዳሴ ቀዳሽ አንተ ነህ። ሩፋኤል ሆይ ክቡር ለሚሆን መልአካዊ ክንድህ ሰላም እልሃለሁ። በከንቱ ለማይዘረጋው መዳፍህም ሰላም እልሃለሁ። ሩፋኤል ሆይ የአምላክ ካህን ምስጢረ ቅዳሴ ቀዳሽ አንተ ነህ። ከመዋረዱ በፊት በተፈጥሮ ጓደኛ የነበረ ጽኑ የሆነ ጠላቴ ዲያብሎስን ድል በምነሳበት ገንዘብ ሁል ጊዜ ጠዋትና ማታ ከክብርህ ክብርን አሳትፈኝ። ሩፋኤል ሆይ የጦቢትን ዓይኖች ለፈወሱ ጣቶችህ ሰላም እልሃለሁ። ለመፈወሱ በመተባበር የዓሣ ሞትን ለኳሉ ጥፍሮችህም ሰላም እልሃለሁ። ሩፋኤል ሆይ የኪሩቤል ወገን የምትሆን መለኮታዊ ምስጢርን የምትነግር ነህና የሕይወት መልአክ እጅ የሱሳን ነቢይ እንደዳሰሰ አቤቱ ጣቶችህ ዓይኖቼን ይዳሱልኝ። ሩፋኤል ሆይ በመንታ አክናፍ ለተጌጡ ጎኖችህ ሰላም እልሃለሁ። እንደ ሰብአዊ ፍጡር ምግብ ለማያሻው ረቂቅ ከርስህም ሰላም እልሃለሁ። ሩፋኤል ሆይ ከአእላፍ መላእክት አለቆች
አንዱ አንተ ነህና። ሩፋኤል ሆይ ከአእላፍ መላእክት አለቆች አንዱ አንተ ነህና ለፈላስፋው ለላሜ ልጅ ለኖህ የጥፋት ውሃን መጉደል ታማኝቷ ርግብ እንዳበሰረችው አንተም የይቅርታና የምህረትን ምስራች አብስረኝ። አሜን። ሩፋኤል ሆይ ከሽንገላና ከነቀፋ ልዩ ለሆነ ልቡና ሰላም እልሃለሁ። ሥጋዊ ደማዊ ነፍስ ሁሉ ለማዳን የሁል ጊዜ ሐሳቡ ለሆነ ሐሳብህም ሰላም እልሃለሁ። ሩፋኤል ሆይ ፈጣን የሕይወትና የማዳን መልአክ ነህ። ንጉሡ ከ4 ቀን በኋላ ሊያድነው በቀጠረው ጊዜ አንተ በመካከሉ ማለት ከዚያ በፊት ግን ለቀሲሱ ተገልጸህለታልና። ሩፋኤል ሆይ ሁኔታው ለማይመረመር ውስጣዊ ገንዘብህ ሰላም እልሃለሁ። ከነፋስና ከእሳት ለተፈጠረ እንብርትህም ሰላም እልሃለሁ። ሩፋኤል ሆይ ከ7ቱ ሊቃነ መላእክት አንዱ አንተ ነህና የአቤል መሥዋዕት ሩፋኤል ሆይ በፈጣሪ ዙፋን ፊት ክብር እንዳገኘ የእኔም የምስጋናዬና የጸሎቴ ጤና መዓዛ በፈጣሪ ፊት ዋጋ ይኑረው። ሩፋኤል ሆይ የነደ እሳት ዝናር ታጥቆ ለሚታየው ወገብህ ሰላም እልሃለሁ። በአንድነት ግብር ለሚታየው አቆያጽህ ሰላም እልሃለሁ። ሩፋኤል ሆይ በረከትህ ልቦናችንን ያተገዋልና እስራኤል ወይም ያዕቆብ ልጆችን እጁን አመሳቅሎ እንደባረከ አንተም ማኅበራችንን ትባርክልንና አንድነታችንንም ታጸና ዘንድ ወደኛ ና። ሩፋኤል ሆይ ለስግደት ለአስተብርኮ ለተፈጠሩ ጉልበቶችህ ሰላም እልሃለሁ። በእሳት ሰረገላ ለሚፋጠኑ እግሮችህም ሰላም እልሃለሁ። ሩፋኤል ሆይ አንተ የትጓን ሐራ ሰማይ አለቃ እንደመሆን መጠን ታላቅ ባለ ግርማ መልአክ ነህ። ብእሲተ ሳራ በንጹሕ ጢስ ዕጣን ከሚያስጨንቃት መከራ እንደዳነች አቤቱ የባለሟልነትን ክብርን አሳየኝ። አሜን። ሩፋኤል ሆይ ከአዳም ተረከዝ ልዩ ለሆነ ተረከዝህ ሰላም እልሃለሁ። ዳግመኛም ለእግርህ ጫማ ሰላም እልሃለሁ። ሩፋኤል ሆይ የእሳታውያን ነገደ መላእክት አለቃቸው አንተ ነህና ወዳጅ ለወዳጁ እንደሚያራዳው እንዲሁ እኔን አገልጋይን በዚያች የክፉ ብድራት በሚከፈልባት ዕለት እርዳኝ። ሩፋኤል ሆይ እሳታውያን ለሆኑ ጣቶችህና ከጣት ጥፍሮችህም አንዲቱንስ እንኳ ሳለይ ሰላም እልሃለሁ። ሩፋኤል ሆይ እስኪ ይህንን ነገር አስረዳኝ። ትጓን ረቂቃን ፍጥረቶች ልማዳዊ ውዴታን እንዴት ወደዱ? መላእክትስ ሥጋዊ ሥርዓትን ስለምን ፈለጉ? ሩፋኤል ሆይ በመጠነ መልአክ ለሆነ ቁመና ሰላም እልሃለሁ። ዳግመኛም ስነ ጸዳሉ ለሚያበራ መልክህ ሰላም እልሃለሁ። ሩፋኤል ሆይ ታምራትን የምታደርግ ነህና ታምራቶችን እነግራለሁ። ስለሆነም ነፍሴን የሚቃወሟት የዲያብሎስ አበጋዞች ጠብ በጀመሩ ጊዜ በፊቴ ወድቀው ይቅሩ። አሜን። ሩፋኤል ሆይ የልቦናዬን ሐሳብ ሁሉ ትፈጽምልኝ ዘንድ ሊቃነ መላእክትን አስከትለህ ወደ እኔ ና። ሩፋኤል ሆይ ለሁሉ ምሕረትን የምትለምን አንተ ነህ። በወሊድ ጊዜ የሰውንም የእንስሳትንም ማኅፀን የምትፈታ አንተ ነህ። ጥላህም ሙት ያስነሳል። ሩፋኤል ሆይ ከላይ ከሰማይ ወርደህ የጻድቃንና የሰማዕታትን ጸሎት የምታሳርግላቸው አንተ ነህ። ሩፋኤል ሆይ የድኩማን ኃይላቸው አንተ ነህና ምስጋናዬን ጸሎቴን
ወደ ላይ ታሳርግልኝ ዘንድ በእግዚአብሔር ወልድና በእናቱ በድንግል ማርያም ስም ማልድሃለሁ። ሩፋኤል ሆይ በችሎታዬ መጠን ያቀረብኩልህን ይህን የምስጋና እጅ መንሻ አቤቱ ተቀበለኝ። ሩፋኤል ሆይ ቅናት፣ ምቀኝነት የሌለብህ ባለጸጋ እንደመሆንህ ድሃውን ባለጸጋ ታደርጓለህና የመዋቲ ሰው ጆሮ ያልሰማውን ዓይን ያላየውን በጎን ዋጋ ለእኔ ለወዳጅህ ስጠኝ። የቅዱስ ሩፋኤል አምላክ ሆይ ከመከራ ሥጋ ከመከራ ነፍስ ሰውረኝ ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን አስቀድመን ኅዳር 12 ቀን እንደተናገርነው ትጓን ቅዱሳን ሰማያን ከሚሆኑ ከመላእክት አለቆች ሦስተኛ የሚሆን የቅዱስ ሩፋኤል በዓል ጳጉሜን 3 ቀን የሚከበርና የሚታሰብ መሆኑን እንናገራለን። ይህም ዕለት በሊቀ ጳጳሱ በአባ ቴዎፍሎስ ዘመን ከእስክንድሪያ ከተማ ውጪ ባለች ደሴት ላይ የተሰራች ቤተ ክርስቲያኑ የተቀደሰችበት በውስጧ ታምራት የተገለጠበት ቀን ነው። ይህም የሆነው የጳጳሳት አለቃ የከበረ ቴዎፍሎስ እጅግ ባለጸጋ የሆነች አንዲት ሴት ልጆቿን ከእሷም ጋር የከበረ መልአክ የሩፋኤልን ስዕልና ከባሏ የወረሰችውን ብዙ ገንዘብ በጳጳሳቱ አለቃ ቤት አንጻር ያለውን ኮረብታ እንድደለድል አዘዋት ነበርና በውስጡም ወርቅ የተከማቸበት ሳጥን ተገኘ። ከዚህ በኋላ ሊቀ ጳጳሱ አባ ቴዎፍሎስ ብዙ አብያተ ክርስቲያናትን አሳነጸ። ከእነዚህም ውስጥ አንዲት ከእስክንድሪያ ከተማ ውጭ ባለች ደሴት ላይ በመላእክት አለቃ በከበረ መልአክ በሩፋኤል ስም የተሠራች ቤተ ክርስቲያን ናት። ሊቀ ጳጳሳቱ አባ ቴዎፍሎስም ሥራዋን ጨርሶ በዚህችም ዕለት ባረካት፣ ቀደሳት። ምዕመናኑ ከቤተ ክርስቲያን ውስጥ እየጸለዩ ሳለ እነሆ ቤተ ክርስቲያኒቱ ተንቀጠቀጠች፣ ተናወጠች፣ ታወከች። በመረመሩ ጊዜ ከሌሎች አሳ ነባሪዎች በአንዱ ታላቅ አሳ ነባሪ ላይ ተሰርታ አገኟት። አሳ ነባሪዋም ከቦታው ሳይንቀሳቀስ ይኖር ነበር። ያም አሳ ነባሪ በላዩ የሰው ሁሉ እግር በበዛና በከበደው ጊዜ ቤተ ክርስቲያኒቱን ያፈርሳት ዘንድ ሰይጣን አነሳሳው። በውስጡም ያሉ ምዕመናንና ሊቀ ጳጳሱ አንድ ሆነው ወደ ጌታችን ወደ ኢየሱስ ክርስቶስ ጮኹ። ክቡር ወደሚሆን መልአክ ወደ ሩፋኤል ማለዱ። ያን ጊዜ ልዑል እግዚአብሔር የከበረ መልአክ ሩፋኤልን ላከውና ሰዎችን ከጭንቀት አዳናቸው፣ ከሐዘናቸውም አረጋጋቸው። አሳውንም በእግዚአብሔር ትእዛዝ ጸንተህ ቁም፣ ከቦታህም አትንቀሳቀስ ብሎ በጦር ወጋው። ያን ጊዜ አሳ ነባሪው በቦታው ጸጥ ብሎ ቆመ፣ አልተንቀሳቀሰም። በዚህችም ቤተ ክርስቲያን ብዙ ድንቅ ድንቅ ተአምራት ሲደረግባት ሕሙማን ከደዌያቸው ሲፈወሱባት ቆየ። ይህችም ቤተ ክርስቲያን እስላሞች እስከነገሱ ድረስ እንደዚህ ኖረች። እስላሞች በነገሱ ጊዜ ግን ቤተ ክርስቲያኒቱ ፈረሰች። አሳ ነባሪውም ተንቀሳቀሰና ባህሩ ተናወጠ። በዚያ ቦታ የነበሩትን ብዙ ሰዎችም አሰጠማቸው። የከበረ የመላእክት አለቃ የቅዱስ ሩፋኤል አማላጅነቱ ልመናውና በረከቱ ከእኛ ጋር ይኑር ለዘላለሙ አሜን። የሰውን ልብ ደስ ለማሰኘት ልዩ ስጦታ ላለው ለሩፋኤል ሰላም ላለው ደዌ ኃጢአትን ይፈውሳል፣ ቁስለ ነፍስንም ያክማልና። ስለዚህ እውነትን የሚከተሉ ይቅርታን ያገኛሉ። በተንኰል ጎዳና የሚጓዙ ግን በነፍሳቸውም በሥጋቸውም ጥፋትን ያስከትላሉ ሲል ለወዳጁ ለጦቢት አስረዳው፣ አስገነዘበው። አባ ዮሐንስ የተናገረው የመላእክት አለቃ የቅዱስ ሩፋኤል የክብሩ ዜና ነው።
ዳግመኛም የቁስጥንጥንያው ሊቀ ጳጳስ አባ ዮሐንስ ይህን የገናነቱን ነገር ተናገረ። ደገኛው ንጉሥ አኖሪዎስን እንዲህ አለው፣ ንጉሥ ሆይ እወቅ፣ እኛ ወደ አንተ ልንመጣ በመርከብ ተሳፍረን ነበርና በጉዞ ላይ ሳለን በከበረች በቀዳሚት ቀን በደሴት ላይ የተሠራች አንዲት ቤተ ክርስቲያን አየን። ከወደቡም ደረስን። በዕለተ እሑድም ሥጋውን ደሙን እንቀበል ዘንድ ከዚያ አደርን። በዚህች ቤተ ክርስቲያን አጠገብም ትንሽ ገዳም አገኘን። በውስጧም መነኮሳት አሉ። ክብር ይግባውና በእግዚአብሔር ትእዛዝ ወደ እነርሱ ደረስን። መነኮሳቱን ከቀደሙት ሰዎች ዘመን የተላለፈ ብሉይ መጽሐፍ ከእናንተ ዘንድ እንዳለ እመክርበት ዘንድ ስጡኝ አልኳቸው። እነሆ በቤተ ክርስቲያን ብዙ መጽሐፍት አሉ፣ ትርጉማቸውን ግን እኛ አናውቅም ብለው መለሱልኝ። አምጡልኝ ልያቸው አልኳቸውና መጡልኝ። መረመርኳቸው። እግዚአብሔር በደቀ መዛሙርቱ ፊት ስላደረጋቸው ድንቅ ሥራዎችና ታምራቶች፣ ስለ ሰማያትና ስለ ምድር ተፈጥሮ ይህ ዓለም እስኪያልፍ ድረስ ያለውን የሚናገር ጽሑፍ አገኘው። እኔ መጻሕፍትን ሁሉ ስመረምር ንጹሐን አባቶቻችን ሐዋርያት ስለ 7ቱ የመላእክት አለቆች ሹመት የጻፉትን አንድ መጽሐፍ አገኘው። ጌታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር በደብረ ዘይት ተቀምጦ የጌትነቱን ምስጢር ሲገልጥላቸው ሳለ ይላል። ሐዋርያትም ጌታችን ፈጣሪያችን እግዚአብሔር ሆይ የከበረ መልአክ የሩፋኤልን ክብር ታስረዳን ዘንድ እንለምናለን። በየትኛው ወር በምን ቀን እንደ ሾምከው ክብሩንና ማዕረጉ ከሌሎች ከባልንጀሮች ከመላእክት አለቆች ክብር ጋር ትልልቅ እንደሆነ የእሱን ነገር ለዓለም ሁሉ እናስተምር ዘንድ እንማልዳለን አሉት። እርሱም ከወሩ ከሁሉ አነስተኛ በሆነው በጳጉሜን 3 ቀን በዓሉን አድርጉ ብሎ ስላዘዛቸው በዚሁ ዕለት ይከበር ዘንድ ሕግ ሰርተው ወሰኑ። ስለዚህ በዚህ መልአክ አማላጅነት ከእግዚአብሔር ይቅርታ ቸርነት ያገኙ ዘንድ በችግራቸውና በጭንቀታቸው ጊዜ በዚህች ቀን ሰዎች ሁሉ ልመናቸውን ያቀርባሉ። ያን ጊዜ ጌታችን ኢየሱስ ክርስቶስ 3ቱን የመላእክት አለቆች ሚካኤልን፣ ገብርኤልንና ሩፋኤልን ከሦስተኛይቱ ሰማይ ይመጡ ዘንድ አዘዛቸው። እነርሱም ደስ እያላቸው መጥተው ከጌታችን ከኢየሱስ ክርስቶስ ፊት ሰገዱ። ጌታችን ኢየሱስ ክርስቶስን ሩፋኤልን የክብሬን ታላቅነት ያውቁ ዘንድ የስምን ትርጉም ለሐዋርያት ንገራቸው አለው። የመላእክት አለቃ ቅዱስ ሩፋኤልም ለሐዋርያት እኔ ሩፋኤል እባላለሁ፣ ትርጓሜውም የዋህና ሰውን አስደሳች ማለት ነው። ከመላእክት አለቆችም 3ኛ ነኝ። የመላእክት አለቃ ሚካኤል ግን ከቀድሞ ጀምሮ የመላእክት ሁሉ አለቃ ነው። ትርጓሜውም ይቅር ባይና እጹብ ድንቅ ማለት ነው አላቸው። ገብርኤልም 2ኛ የመላእክት አለቃ ነው። ይኸውም የጌታችን የኢየሱስ ክርስቶስን መወለድ ለእመቤታችን ለቅድስት ድንግል ማርያም ያበሰረ ስለሆነ አምላክ ወስብዕ እየተባለ ይጠራል። እኔም እንደነገርኳችሁ ስሜ ሩፋኤል ሲሆን ልቦናን ደስ የማሰኝ የዋህ ቸር ለኃጥአን የምራራ ነኝ። ሰዎችን ስለ ኃጢአታቸው ወደ እግዚአብሔር አላሳጣቸውም። ስለ የዋህነቴና ስለ ደግነቴ ሰውንም ስለ መውደዴ የሚራዱ መላእክትን ወደ ኃጥአን ነፍስ እልካለሁ እንጂ ከኃጢአታቸውም እስኪመለሱ ድረስ ታገሳቸዋለሁ፣ በደላቸውንም ይቅር እላቸዋለሁ። እግዚአብሔር በ23ቱ ነገደ መላእክት ላይ የሾመኝ እኔ ሩፋኤል ነኝ። እግዚአብሔር
አብንና ይቅርባይ የሚሆን ልጁን አጽናኝ የሚሆን መንፈስ ቅዱስንም አመሰግነዋለሁ። ጌታችን ኢየሱስ ክርስቶስ በደብረ ጽዮን ከደቀ መዛሙርቱ ጋር በዙፋኑ ላይ ተቀምጦ ክብር የተሞላበትን እውነተኛውን የሕይወት ጽዋ ለቅዱሳኖች ባዘጋጀላቸው ጊዜ መልካሙንና በጎን ሰማያዊ መጠጥ አድላቸው ዘንድ እግዚአብሔር ያዘዘኝ እኔ ሩፋኤል ነኝ። በዚያች በደህንነትና በደስታ ቀን ሕይወትን የምታሰጥ ከሆነች ከዕፀ ሕይወት አጽቅና የጽጌረዳ አበባ ለክርስቲያኖች አበረክትላቸው ዘንድ እግዚአብሔር ያዘዘኝ እኔ ሩፋኤል ነኝ። ሰማያውያን መዛግብት ከሥልጣኔ ስር የሆኑና እነርሱም እግዚአብሔር ባዘዘኝ ጊዜ ልከፍታቸውና ልዘጋቸው ሥልጣን ያለኝ እኔ ሩፋኤል ነኝ። እንደ ሌሎች የሥልጣን ጓደኞቼ ሊቃነ መላእክት ሁሉ እግዚአብሔር በሾመኝና ባከበረኝ በዚች በጳጉሜን 3 ቀን አንድ ሰው በችግር ላይ ያለውን ሰው በእኔ ስም እርዳታ ሊያደርግለት ወይም መጽሐፍ ቢጽፍና በእኔ ስም ከቅዱሳን ለአንዱ መታሰቢያን ቢያደርግ እንዲሁም የስሜ መታሰቢያ በሆነችው በዛሬይቱ ዕለት ለቤተ ክርስቲያን ዕጣን፣ ጧፍ፣ መባ የሚያገባ ኢየሩሳሌም ሰማያዊት እስኪገባ ድረስ በብርሃን ሰረገላ አሳፍሬ እሸኘዋለሁ። በዚህ ዓለም ፈጽሞ ምሳሌ የማይገኝለት ሽታው እጅግ የተወደደ የሽቱ አበባ እቅፍ በእጁ አበረክትለታለሁ። እናንተ እግዚአብሔር የመረጣችሁ ሐዋርያት ሆይ በዚህ ዓለም ስብከተ ወንጌልን አስፋፍታችሁ ወደ እግዚአብሔር መንግሥት እስክትጠሩ ድረስ ሁል ጊዜ ጠብቃችሁና ረዳችሁ ዘንድ ከእኔ የምትፈልጉትን ሁሉ ጠይቁ። አሁንም በዚህ ዓለም ያሉ ሰዎች መታሰቢያዬን ያደርጉ ዘንድ ንገሩ፣ አስተምሩ። ስለ እነርሱ ወደ እግዚአብሔር ማልዳለሁ፣ ከመከራቸው ማድናቸዋለሁ። የሥቃይና የኩነኔ ቦታ ፈጽመው አያዩምና አላቸው። ይህን ብሎ ቅዱስ ሩፋኤል በእግዚአብሔር ፊት ሰገደ፣ ወደ ሰማያትም አረገ። ሐዋርያትም ጌታችን እንዳዘዛቸው በዓሉን አከበሩ፣ ትምህርቱንም አስተማሩ። ስለዚህ በዚህ መልአክ አማላጅነት ከእግዚአብሔር ዘንድ ጸጋንና ይቅርታን ያገኙ ዘንድ ሰዎች በሐዘናቸውና በመከራቸው ጊዜ ይጠሩታል። የዚህ ክቡር የሚሆን የመላእክት አለቃ የሩፋኤል ታምራት ብዙ ነው። እኛም መታሰቢያውን ሁል ጊዜ ማድረግ ይገባናል። እርሱ ስለ እኛ ወደ እግዚአብሔር ይማልዳልና። የቅዱስ ሩፋኤል ጸሎቱ፣ በረከቱ፣ አማላጅነቱ ከእኛ ጋር ይኑር ለዘላለሙ አሜን። በድንግል ደመና መጎናጸፊያ ተጎናጽፎ ከላይ ላመጣ ቃል ምሳሌው ለሚሆን ለመልከ ጼዴቅ ካህን ሰላም ላለው ጠቢባን ታሪኩን እንደ ጻፉት ለአዳም ሥጋ ማረፊያ ይሆን ዘንድ ከተዘጋጀበት የመቃብር ቦታ የዚህ ካህን ማረፊያው ወይም መኖሪያው ከዚያ ነው። ሁሉን አዋቂዎች የሆኑ እነ በጥሊሞስ እንደሚሉት በአንድ ዓመት ካሉት ቀናት ውስጥ 3 ሰዓት ትርፍ ይገኛል። እሊህም ሰዓቶች በየ4 ዓመት ሲደመሩ 6ኛይቱን የጳጉሜን ቀን ያስገኛሉ። በዚህችም ዕለት ያረፈ ወይም የሞተ መልካም ዕረፍት ይሆንለታል በእውነት ያለ ሐሰት። በዚህችም ዕለት ያረፈ ወይም የሞተ መልካም ዕረፍት ይሆንለታል በእውነት ያለ ሐሰት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 13 በዚች ቀን የከበረ አባት በገድል ተጠምዶ የኖረ ብሩህ አርሳኒዮስ አረፈ። ይህም ቅዱስ ከሮሜ አገር ሰዎች ከባለጸጎችና ከታላላቆቿ ነው። የቤተ ክርስቲያንን ትምህርት አስተምረው ዲቁና ሾሙት። ከዚህም በኋላ አቴና ወደሚባል ሀገር ሂዶ ፍልስፍናን፣ የፀሐይንና የጨረቃን የከዋክብትንም አካሄዳቸውን የዘመናትንም መለኪያና መቁጠሪያ ተምሮ በመልካም አጠና። ከብዙዎችም ከፍ ከፍ አለ። በመንፈሳዊ ትምህርቱም ፍጹም ሆነ አምላካዊ ትሩፋትን የሚሠራ ሆነ።
በሮሜ አገርም ታላቁ ቴዎዳስዮስ በነገሰ ጊዜ ልጆቹን አኖሪዮስንና አርቃዲዮስን የሚያስተምርለት ጥበበኛ ደግ ሰው ፈለገ። ይህንንም ቅዱስ ወደ ንጉሡ ወሰዱት። ንጉሡም ልጆቹን አኖሪዮስንና አርቃዲዮስን እንዲያስተምርለት አዘዘው። እርሱም ታዞ የንጉሡን ልጆች እንደሚገባ ሊያስተምር ጀመረ። በብዙ ትግልና ድካም ስለሚያስተምራቸው ያለ ርኅራኄ ብዙ ድብደባን ይደበድባቸው ነበረ። ንጉሥ ቴዎዶስዮስም ባረፈ ጊዜ ልጆቹ አኖሪዮስ በሮሜ አገር፣ አርቃዲዮስም በቁስጥንጥንያ ነገሱ። እግዚአብሔርም በአርሳኒዮስ ልብ ፍርሃትን አሳደረ። በታናሽነታቸው ጊዜ ሲያስተምራቸው የሚመታቸው ስለሆነ በዚህ ምክንያት ከዓለም ይወጣ ዘንድ የነፍሳቸውንም ደህንነት ለሚሹ የሚበራ መብራት ሆኖ ሌሎች ይበሩበት ዘንድ አነሳሳው። ምን እንደሚያደርግ በልቡ እያሰበ ሳለ እነሆ ከእግዚአብሔር ዘንድ እንዲህ የሚል ቃል መጣ። አርሳኒ አርሳኒ፣ ከዚህ ዓለም ውጣ፣ አንተም ትድናለህ። ይህንንም ቃል በሰማ ጊዜ ፈጥኖ ተነሳ እንጂ አልዘገየም። ወዲያውኑ ልብሱን ለውጦ ወደ እስክንድርያ ሀገር ሄደ። ከዚያም የከበረ የአባ መቃርስ ገዳም ወዳለበት ወደ አስቄጥስ በረሃ ደርሶ በጾም በጸሎት በመስገድ በመትጋት በአርምሞና በትሩፋት ሁሉም ፈጽሞ ተጋድሎን ተጋደለ። ስለ ዝምታውም በጠየቁት ጊዜ እኔ ስለ ራሴ ብዙ አዝናለሁ አላቸው። እርሱ ግን በውስጥና በአፋ ትሑትና ቅን የዋህ ነው። የእግዚአብሔርንም ሥራ ይሠራል። ሁልጊዜም እጅ ሥራውን አያቋርጥም። ከዕለት ምግቡ የሚተርፈውንም ይመጸውታል። የነፍሳቸውንም ደህንነት ለሚሹ ጥቅም ያላቸውን ብዙ ድርሰቶችንና ተግሳጾችን ደረሰ። ወደ ቤተ ክርስቲያንም በሚገባበት ጊዜ ሰው እንዳያየው በምሰሶ ኋላ ይሰወራል። ይህም አባት ድንቆች ታምራትን ያደርጋል። የብዙዎች ሰዎችን ገድል እግዚአብሔር ገልጦለታልና መልኩም ያማረ ሕዋሳቱም የጸኑ ፊቱም ብሩህና እጅግ ደስ የሚል ጽሙም ከወገቡ መታጠቂያ የሚደርስ ረጅም ነው። ከልቅሱ ብዛትም የተነሳ የቅንድቡ ጠጉር ተነቀለ። ቁመቱም ረጅም ነው፣ ግን ያጎነብሳል። ወደ መልካም ሽምግልናም በደረሰ ዕድሜውም ሁሉ 100 ዓመት ሆነ። በሮሜም 40 ዓመት ኖረ። በአስቄጥስ ገዳም 30 ዓመት፣ በምስር ገዳም 20 ዓመት፣ በእስክንድርያ 3 ዓመት። ከዚህም በኋላ ወደ ምስር ገዳም ተመልሶ በዚያ 2 ዓመት ተቀምጦ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የአባቶቻችን በረከታቸው ጸሎታቸው በእውነት አይለየን። አሜን። ይቆየን። የሐሳቤን ሁሉ እንድትፈጽምልን ሩፋኤል መልአክ ፈጥነህ ድረስልን። ምሕረት የምትለምን ለሁሉ ፍጥረት ከመላእክት ጋርና በረድኤት የሐሳቤን ሁሉ እንድትፈጽምልን ሩፋኤል መልአክ ፈጥነህ ድረስልን። ምሕረት የምትለምን ለሁሉ ፍጥረት ከመላእክት ጋርና በረድኤት
የሕይወት መልአክ ደዌን የምትፈውስ ከረድኤት ቅባት ሩፋኤል ሆይ ቀባኝ በአክናፍ ከልለ ከጥፋት አድነኝ የሐሳቤን ሁሉ እንድትፈጽምልኝ ሩፋኤል መልአክ ፈጥነ ድረስልኝ ምሕረት የምትለምን ለሁሉ ፍጥረት ከመላእክት ጋርና በረድኤት የአምላክ ካህን ምስጢረ ቅዳሴ ሩፋኤል መልአክ ጥበቤ ሞገሴ ከጽኑ ሃይማኖት ጋር በጎ ምግባርን አብርታኝ አባቴ አቅናው መንገዴን የሐሳቤን ሁሉ እንድትፈጽምልኝ ሩፋኤል መልአክ ፈጥነ ድረስልኝ ምሕረት የምትለምን ለሁሉ ፍጥረት ከመላእክት ጋርና በረድኤት አጋቤ ውእቱ የኤረር አለቃ ኦ ሩፋኤል አልኩኝ ነፍሴ አንተን ናፍቃ ብዙ ነው ምስጢሬ ካንተ ጋር ያለኝ አባት እንዳረግኩ አንተም ልጅ አድርገኝ የሐሳቤን ሁሉ እንድትፈጽምልኝ ሩፋኤል መልአክ ፈጥነ ድረስልኝ ምሕረት የምትለምን ለሁሉ ፍጥረት ከመላእክት ጋርና በረድኤት የሐሳቤን ሁሉ እንድትፈጽምልኝ ሩፋኤል መልአክ ፈጥነ ድረስልኝ ምሕረት የምትለምን ለሁሉ ፍጥረት ከመላእክት ጋርና በረድኤት እግዚአብሔር ፈዋሽ የስምህ ትርጉም ፈታዬ ማይፀን ሩፋኤል ግሩም ላንተ አለኝ ምስጋና የመንገዴ መሪንና ላንተ አለኝ ምስጋና የመንገዴ መሪንና እግዚአብሔር ፈዋሽ የስምህ ትርጉም ፈታዬ ማይፀን ሩፋኤል ግሩም ላንተ አለኝ ምስጋና የመንገዴ መሪንና ላንተ አለኝ ምስጋና የመንገዴ መሪንና ይውረድ ከሰማይ የምህረት ጠል ሩፋኤል አሳደገኝ ልበል ከልጅነቴ ያኖርከኝ በክብር ሩፋኤል ላንተ ልዘምር ሩፋኤል ላንተ ልዘምር እግዚአብሔር ፈዋሽ የስምህ ትርጉም ፈታዬ ማይፀን ሩፋኤል ግሩም ላንተ አለኝ ምስጋና የመንገዴ መሪንና ላንተ አለኝ ምስጋና የመንገዴ መሪንና
የእሳት ጦር ይዘ ከንፋስ ይልቅ ትፈጥናለ። መራዬ ፍኖት ናለኝ ወደኔ ጦቢት ነኝ ይብራልኝ አይኔ ጦቢት ነኝ ይብራልኝ አይኔ እግዚአብሔር ፈዋሽ የስም ትርጉም ፈታዬ ማይዘን ሩፋኤል ግሩም ላንተ አለኝ ምስጋና የመንገዴ መሪንና ላንተ አለኝ ምስጋና የመንገዴ መሪንና ተሾምክ በኃይላት አለቃ ሆነ ሰሚነ ሩፋኤል ላለ ሲወልዱ እናቶች እንዳይጨንቃቸው ማህፀን ከፋች ሆንካቸው ማህፀን ከፋች ሆንካቸው እግዚአብሔር ፈዋሽ የስም ትርጉም ፈታዬ ማይዘን ሩፋኤል ግሩም ላንተ አለኝ ምስጋና የመንገዴ መሪንና ላንተ አለኝ ምስጋና የመንገዴ መሪንና እኔ ያንተ ልጅ ላንተ ልዘምር ስላየው ያንተ ልዩ ፍቅር በደረስኩበት የማትለየኝ ስላንተ ምለው ብዙ አለኝ ስላንተ ገና ብዙ አለኝ እግዚአብሔር ፈዋሽ የስም ትርጉም ፈታዬ ማይዘን ሩፋኤል ግሩም ላንተ አለኝ ምስጋና የመንገዴ መሪንና ላንተ አለኝ ምስጋና የመንገዴ መሪንና እግዚአብሔር ፈዋሽ የስም ትርጉም ፈታዬ ማይዘን ሩፋኤል ግሩም ላንተ አለኝ ምስጋና የመንገዴ መሪንና ላንተ አለኝ ምስጋና የመንገዴ መሪንና ተቀበል ጸሎቴን አሳርግ ስለቴን ሩፋኤል ሩፋኤል ፈታዬ ማይዘን 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 ተቀበል ከደጅ መጥቼ እጆችን ዘርግቼ ልሄድ ወደ ቤቴ ባንተ ተፈትቼ እንደ ጦቢት ጦቢያ እኔንም ባርከኝ አምላክ እግዚአብሔር ላመስግን እርዳኝ ተቀበል ጸሎቴን አሳርግ ስለቴን ሩፋኤል ሩፋኤል
በጨለማ የጣል በደዌ ስመታ መድኃኒት ያንተነህ ከኔ ጋራ ሆነ ጸሎቴን አሳርግ ውስተ ንዋየ ሰማይ ለአምላክ አዶናይ ጸሎቴን አሳርግ ስለቴን ሩፋኤል ሩፋኤል ፈታሔ ማኅፀን ተቀበል አስማንዲዮስ ይጥፋ በመብረቅ ይውደቅ ዕጣኑ ሲያርግ ደዌ ከኔ ራቅ ድንቅን የምታደርግ በአሳር ባሪው ላይ ሩፋኤል አንተነህ ከኔ ለኔ በላይ ጸሎቴን አሳርግ ስለቴን ሩፋኤል ሩፋኤል ፈታሔ ማኅፀን ተቀበል አዛዜልን አስረህ በጨለማ የጣል በደዌ ስመታ መድኃኒት ያንተነህ ከኔ ጋራ ሆነ ጸሎቴን አሳርግ ውስተ ንዋየ ሰማይ